አሜሪካና ኢራን በሶስተኛ ወገን የሚያካሂዱትና ሀገራቱ በቀጥታ የማይገናኙበት ድርድር በኢስላማባድ ተጀምሯል። በፓኪስታን በሚካሄደው ቀጥተኛ ባልሆነው በዚሁ ድርድር የኢራን የመጨረሻ ውሳኔ በፓኪስታን በኩል እንደሚተላለፍ የፓኪስታን መንግስት አስታውቋል። ይህ በእንዲህ እንዳለ ቴህራን ውስጥ የትናንሽ ድሮኖች ጥቃት ሙከራ እንደነበረና የኢራን የአየር መከላከያ ተኩስ ድምፅ ይሰማ እንደነበር በርካታ ምንጮች የገለጹ ሲሆን ድሮኖቹን ማን አስወነጨፈ ወይም ምን አይነት ጉዳትን አደረሱ የሚለው ግን እስካሁን ግልጽ አይደለም። በሌላ በኩል እንደ ፈሪ ጸበኛ በግሩፕ ካልሆነ ብቻዋን ራሷን መቻል የማትችለው እስራኤል የሰላም ድርድሩ ላይ አደጋ ደቅናለች። እስራኤል በመከላከያ ሚኒስቴሯ በኩል በኢራን ላይ ጦርነቱን ለመቀጠል ተዘጋጅቻለሁ፣ የምጠብቀው የዋሽንግተንን ፍቃድ ብቻ ነው። ዋሽንግተን ፍቃድ ከሰጠችኝ ኢራንን ወደ ድንጋይ ዘመን መልሳታለሁ ማለቷ በድርድሩ ላይ ጥላን ያጠላና ውጥረትን የፈጠረ ሆኗል። የጦርነት ነጋሪት ጎሳሚው የእስራኤል ጦር ከእስራኤል ድንበር በስተሰሜን በምትገኘው በደቡብ ሊባኖስ ኪያም ከተማ የሚገኙ መኖሪያ ቤቶችንም አውድሟል። ዶናልድ ትራምፕ በበኩላቸው በቴህራን መንግስት ውስጥ ከባድ መለያየትና መከፋፈል መኖሩን መናገራቸውን ተከትሎ የኢራን የውጭ ጉዳይ ሚኒስቴር አባስ አራግቺ በሰጡት ምላሽ የመንግስት ተቋማት በአንድነት በዓላማና በዲሲፕሊን መተሳሰራቸውን ቀጥለዋል ሲሉ ተናግረዋል። በቀጠናው ወቅታዊ ሁኔታ ላይ አስተያየታቸውን ያጋሩት ታዋቂው የፖለቲካ ተንታኝ ፕሮፌሰር ጆን ሚሻመር አንድ ነገር ማወቅ አለባችሁ ሲሉ አስጠንቅቀዋል። ሚሻመር ኢራን ድጋሚ ጥቃት ከተፈጸመባት ከምንጊዜውም እጅግ የከፋ ያጸፋ ጥቃትን ትሰነዝራለች ሲሉ ነው ያስጠነቀቁት። President Trump is sending his special envoy Steve Witkoff and advisor Jared Kushner to Pakistan for fresh peace talks. Well, that comes as Iran's foreign minister is expected to arrive in Pakistan later today. A warning from the US Defense Secretary that the blockade of the Strait of Hormuz is growing and going global. ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች በዛሬው መሰናዷችን በፓኪስታን ስለተጀመረው ድርድርና በአሜሪካና በኢራን መካከል ስላሉ አሳሳቢ ነገሮች እንደዚሁም ደግሞ የሰላም ድርድሩ ላይ ጋሬጣ ስለደቀነው የእስራኤል ጦር እናወጋችኋለን። ቻናላችንን ሰብስክራይብ፣ ላይክ እና ሼር ታረጉ ዘንድም እንጋብዛለን። ትራምፕ በኢራን ወደቦች ላይ ስለተደረገው እገዳ ሲናገሩ ታላቅ ስኬት ነው፣ የመጨረሻ ላይ ስምምነት እስክንደርስ ድረስም የሆርሙዞች መጠን አንከፍትም ያሉ ሲሆን ሆርሙዝን መክፈት እንፈልጋለን፣ ነገር ግን አሁን አንከፍትም፣ ሰርጡንም ሙሉ ለሙሉ ተቆጣጥረነዋል ሲሉ ገልጸዋል። የአሜሪካ ባህር ኃይል ሴንትኮም እገዳውን ከጀመረበት ጊዜ አንስቶ ቢያንስ 27 መርከቦችን የመለሰ ሲሆን የአሜሪካ ኃይሎች ተልዕኳቸውን ሲፈጽሙ የሚያሳይ ተጨማሪ ምስሎችንም ለቋል። ኢራን ላይ በተፈጸመው ኦፕሬሽን ወቅት የወረራ አዛዡ የነበሩት ወታደራዊ መኮንን በዚህ የ2 ሳምንት የተኩስ አቁም ወቅት ምን እየተከናወነ እንደሆነ ሲጠይቁ ፕሬዝዳንት ትራምፕ የአሜሪካ ጦር ትጥቅ እያሟላ መሆኑን ገልጸዋል። እንደ ወታደራዊ መኮንኑ ገለጻ በአሜሪካ በኩል በትክክል ፕሬዝዳንቱ እንዳሉት ትጥቅ የማስታጠቅና የማዘጋጀት ሥራ እየተከናወነ ነው። የተኩስ አቁም ስምምነቱ ሲያበቃም ተግባራዊ ካልሆነ ኢራናውያን ከእስከዛሬ ካዩት በላይ ተጨማሪ ጥቃቶች ሊሰነዘርባቸው እንደሚችል ገልጸዋል። በኢራን በኩል ደግሞ ተጽዕኖአቸውን ለማስቀጠል ማንኛውንም ነገር ከማድረግ አይመለሱም ብለዋል። ይህንኑ ያረጋገጡት ትራምፕም ሙሉ በሙሉ ተዘጋጅተናል፣ ከ4 ወይም ከ5 ሳምንታት በፊት ከነበረም በላይ እጅግ ኃይለኛ የሆኑ ትጥቆችና አስፈላጊ ቁሳቁሶች አሉን። ስለዚህ ይህንን ጊዜ ትጥቅ ለማሟላት ተጠቅመንበታል። እነሱም ምናልባትም ጥቂት ትጥቅ አሟልተው ይሆናል ብለዋል። ለምሳሌ ህንዶች ከኢራን ጋር ባደረጉ ስምምነት
10 መርከቦች በወሽመጡ በኩል ማለፋቸውን አስታውቀው ነበር። ነገር ግን ሁለቱ በዚህ ሳምንት መጨረሻ በኢራን አብዮታዊ ዘብ ጥቃት ተሰንዝሮባቸዋል። አሜሪካ ከሆርሙዝ የባህር ወሽመጥ ውጭም በዓለም ዙሪያ መርከቦችን እያስቆመች ነው። ቲፋኒ የተባለችውና በአሜሪካ ማዕቀብ ስር ያለችው መርከብ ከቻይና ወደ ሲንጋፖር ስትጓዝ ቀደም ሲል 2 ጊዜ የኢራን ዘይት ጭና ስለነበር በአሜሪካ ኃይሎች ተይዛለች። ትራምፕ የጦርነቱ ዋዜማ ላይ ሆነው እንኳን ኢራንን በ3 ቀን እንቆጣጠራታለን፣ የነዳጅ ዘይቷንም የኛ እናደርጋለን ብለው መናገራቸው ያላቸውንና ያቀዱትን ረጅም ህልም የሚያሳይ ነው። ይሄ ደግሞ በማናለብኝነት የተሞላ ህገወጥ ነገር ነው ሲሉ ፕሮፌሰር ፉአድ አዚዲ ተናግረዋል። he can overthrow the Iranian government in 3 days. He wants to take over Iranian oil. ኢራንን በ3 ቀን እንቆጣጠራታለን፣ ነዳጇንም እንወስዳለን አለ። ይሄ ትንታኔ ሳይሆን ለፋይናንሻል ታይምስ የሰጠው ቃሉ ነው። እሱ እንደ ነጋዴነቱ ሐሳቡ ሁሉ ገንዘብና የተቻለውን ያህል ትርፍ ማጋበስ ነው። በዋይት ሃውስ የተቀመጠ ሰው የኢራንን ድንበር መውረር፣ የኢራንን መንግስት መጣልና ኢራናውያንን መግደል እንደ ቀላል ነገር መመልከቱ የሚገርም ነው። ድርድር ሳይደረግ ድርድር ተደርጓል። የተኩስ አቁም ሳይጠየቅ ኢራን የተኩስ አቁም ጠይቃናለች። አንድም የኢራን ባለስልጣንን ሳያገኙ የኢራን ባለስልጣናት ጋር ስምምነት ላይ እየደረስን ነው በማለት የሚቀደዱ ዶናልድ ትራምፕ በአፋቸው ከኢራን ጋር ስምምነት ለማድረግ እፈልጋለሁ ቢሉም ከጀርባ ግን ለከባድ ጥቃት እየተዘጋጁ መሆናቸው እርግጥ ሆኗል። ትራምፕ የኢራን መሪዎች እንደ ድመትና ውሻ እየተጣሉ በመሆናቸው ድርድሩ ከባድ እንደሆነና የስልጣን ሽኩቻውን ትተው ዘይት በቶሎ መሸጥ ካልጀመሩ የሀገሪቷን መሠረተ ልማት ሊፈርስ እንደሚችል አስጠንቅቀዋል። ለነሱ ትልቅ ምስቅልቅል ፈጥረንባቸዋል። ጥሩ ስምምነት ለማድረግ ስለምንፈልግ ትንሽ የረፍት ጊዜ ሰጥቻቸዋለሁ። አሁን ስምምነት ማድረግ እንችል ነበር፣ ነገር ግን ዘላቂ እንዲሆን እፈልጋለሁ ሲሉ ተደምጠዋል። ፕሬዚዳንት ትራምፕ የኢራን አመራር በከፍተኛ ሁኔታ እየተከፋፈለ ነው በማለት ለሰጡት አስተያየት ፕሬዚዳንት መሱድ ፔዜክሺያን እና የኢራን የፓርላማ አፈ ጉባኤ መሐመድ ባጋር ጋሊባፍ በአገሪቱ አመራር መካከል ልዩነት የለም በማለት የገለጹ ሲሆን ሁላችንም ኢራናውያንና አብዮታዊ ዘባችን ሁሌም አንድ ላይ ነን በማለት በአንድ አምላክ በአንድ ሀገርና በአንድ መሪ ስር የተሰለፈ የብረት ያህል የጠነከረ አንድነት አለን ሲሉ ነው የገለጹት። ያንን መግለጫ በተመለከተ የምዕራባውያኑ ሚዲያዎች የኢራን ይፋዊ ምላሽ ፍጹም አንድነት አለን የሚል ቢሆንም በተግባር ግን በአብዮታዊ ዘቡና በሲቪል መንግስቱ መካከል ከፍተኛ የስልጣን ሽኩቻ ተፈጥሯል። ወታደራዊ አመራሮች ከሰላም ድርድሩ ይልቅ ወታደራዊ እርምጃንና እገዳን ምርጫቸው ማድረጋቸው በአመራሩ መካከል ያለውን ልዩነት አጉልቶታል በማለት እያራገቡ ቢገኙም ከኢራን በኩል ግን ማለምና መመኘት ይቻላል የሚል ምላሽ ነው የተሰጠው። በሌላ በኩል ትራምፕ ያሰማሩት የአሜሪካ ባህር ኃይል በሰርጡ ላይ ወፍ ዝር አያደርግም በማለት ትራምፕ ቢፎክሩም ከ2 ቀናት በፊት በዕለተ ሐሙስ የኢራን መንግስት ቴሌቪዥን የታጠቁና ፊታቸውን የሸፈኑ ወታደሮች በሆርሙዝ የባህር ወሽመጥ አቅራቢያ የንግድ መርከቦችን ሲቆጣጠሩ የሚያሳይ ምስልን አሰራጭቷል። የድርጊትም ፕሬዚዳንት ትራምፕ የተኩስ አቁሙን ባራዘሙ በጥቂት ሰዓታት ውስጥ የተፈጸመ ነው። ዋይት ሃውስ መርከቦቹ የአሜሪካ ወይም የእስራኤል ባለመሆናቸው የተኩስ አቁም ጥሰትን የፈጸመ አይደለም በማለት ሂደቱን አሳንሰውታል። ይሁን እንጂ በኢራን ዛቻ ምክንያት በርካታ መርከቦች በሰርጡ ማለፍ አቅቷቸው ቆመዋል። ይህም በታሪክ ታይቶ የማይታወቅ የኤነርጂ ቀውስን ሊያስከትል እንደሚችል ስጋት ፈጥሯል። በዚህ ዙሪያ የተናገሩት የፊንላንዱ ፕሬዝዳንት አሌክሳንደር ስተብ እኛ የጦር መርከብ ስለሌለን የሆርሙዝ ሰርጥን ለመክፈት አቅሙ የለንም፣ ግን ሰርጡ ለሁላችንም ክፍት መሆን አለበት ብለዋል። definitely. I mean, the first thing I did was to express solidarity to the Gulf states after Iran attacked, and I have told my
European friends, can you imagine if Russia ከገልፍ ሀገራት ጋር ያለንን አጋርነት አሁንም ማስቀጥለን መዝለቅ እንፈልጋለን። ለምሳሌ ሩሲያ አንድ ወይም ሁለት የአውሮፓ ሀገራት ላይ ጥቃት ብትፈጽም የዓለም ጦርነት መባባሱ አይቀርም። የኛ አቋምም ዘወትር ከገልፍ ሀገራት ጎን መቆም ነው። የሆርሙዝ ሰርጥንም ለማስከፈት የጦር መርከብ ቢኖረን ኖሮ ወደ ስፍራው ልከን ሰርጡን እናስከፍት ነበር። ውድ የመሿለኪያ ቤተሰቦች ይህን ዘገባ እዚህ ድረስ ከተከታተላችሁት ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። በአሁኑ ሰዓት በኢራን አመራሮች መካከል ሳይሆን በትራምፕ መንግስት ውስጥ አለመግባባት እየተከሰተ እንደሆነ ማሳያው በዋይት ሃውስ በኩል ያልተጠበቁ ለውጦች እየተደረጉ መሆናቸው ነው። የባህር ኃይሉ ጸሐፊ ጆን ፌለን ከኃላፊነታቸው እንዲነሱ ተደርገዋል። ይህም የመከላከያ ሚኒስቴሩ ፔት ሄግሴት የጦር ኃይሉን ዋና አዛዥ ካባረሩ ከጥቂት ሳምንታት በኋላ የተከሰተ ነው። ኢራን በበኩሉ አሁንም በሺዎች የሚቆጠሩ ሚሳኤሎችን እና ድሮኖችን የማምረት ሂደቷን በመቀጠል ለአይቀሬው የህልውና ትግል ዝግጅቷን አጧጡፋለች። ይህ በእንዲህ እንዳለ ኢራን ከአሜሪካ ጋር ሁለተኛ ዙር ድርድር ለማድረግ ልኡካን ቡድኗ ትናንትና ከሰዓት ፓኪስታን ኢስላማባድ ደርሷል። የኢራኑ የውጭ ጉዳይ ሚኒስቴር አባስ አራክቺ ከልኡክ ቡድናቸው ጋር እንደተጓዙም ተገልጿል። አመሻሽ ላይም ኢስላማባድ ከተማን ሲጎበኙ ነበር። በሌላ በኩል የአሜሪካ የመከላከያ ሚኒስቴር ፒት ሄግሴት የአሜሪካ ጦር በኢራን ወደቦች ላይ የጣለውን እገዳ አስፈላጊ እስከሆነ ድረስ እንደሚቀጥል ተናግረዋል። ቴሄራን የሰላም ስምምነት እንድታደርግም አሳስበዋል። ኢራን ጠቃሚ ምርጫ ብልሃት የተሞላበት ጥሩ ስምምነትም የማድረግ ዕድል አላት። ኢራን ከዚህ ባሻገር ከባድ ስምምነትን ለማድረግ ታሪካዊ ዕድሏ በእጇ ላይ ነው፣ ኳሷም በእነሱ ሜዳ ላይ ናት ሲሉ ገልጸዋል። ለማንኛውም ለክፉም ለደጉም የጦር መምሪያው ለሚቀጥለው ነገር ዝግጁ መሆኑንና እየታጠቀና እየተዘጋጀ መሆኑን ገልጸዋል። በዚህ ዙሪያ የተናገሩት ፕሮፌሰር ጆን ሚሻመርም ኢራን የእስራኤልንና የአሜሪካንን ጥቃት ለመቋቋምና ለመመከት የማታደርገው ነገር የለም ብለዋል። And at the same time, you want to understand that if we do use military force against Iran, not only are they going to retaliate, but they're not going to throw up their hands. ካሁን በኋላ ኢራን ላይ ጥቃት ከፈጸምን እነሱ ከምንጊዜውም በላይ የከፋ ያጸፋ ጥቃትን ይሰነዝራሉ እንጂ እንዲያው በቀላሉ እጃቸውን አይሰጡም። ኢራኖች ከልብ የመነጨ የሀገር ፍቅር ያላቸው ህዝቦች ናቸው። በዚያ ላይ አሜሪካና እስራኤል የምንጊዜውም ጠላቶቻቸው እንደሆኑ ጠንቅቀው ያውቃሉ። ስለዚህ በቀላሉ እጃቸውን ይሰጣሉ ብሎ ማሰብ የዋህነት ነው። የሲኤንኤን የዋይት ሃውስ ዘጋቢ አሊያና ሬኒ ዋይት የኢራን የውጭ ጉዳይ ሚኒስቴር ወደ ፓኪስታን ተጉዟል። ይህ ደግሞ በዋሽንግተን እና በቴሄራን መካከል በአካል የሚደረግ ሁለተኛ ውይይት እንዲኖር ለሚፈልገው የአሜሪካ ወገን ጥሩ ጅምር ነው ብሏል። በአሁኑ ወቅት በኢስላማባድ የሚገኘው የአሜሪካ የሎጂስቲክ ቡድን ለሁለተኛ ዙር ውይይት ዝግጅት እያደረገ ቢሆንም የትራምፕ አስተዳደር አባላት መገኘታቸው ግን ገና አልተረጋገጠም። ፕሬዝዳንቱ በቅርብ ቀናት ውስጥ ምንም መቻኮል አያስፈልግም ሲሉ ቢደመጡም የአስተዳደሩ አባላት ግን ሂደቱ እንዲራዘም አይፈልጉም። ድርድሩ ወደ ዲፕሎማሲያዊ መፍትሄ እንዲያመራም ግፊት እያደረጉ ነው። በሌላ በኩል ደግሞ የተኩስ አቁሙ ውጤት ካላመጣ ፔንታጎን በሆርሙዝ የባህር ሰርጥ ላይ ያተኮሩ የተለያዩ የጥቃት አማራጮችን እያዘጋጀች መሆኑን ተናግሯል። በአጠቃላይ ዲፕሎማሲያዊ መፍትሄ ብቸኛ አማራጭ እንደሆነ ይታመናል። የፖለቲካ ተንታኙ ብሬት ማክራገር በበኩላቸው ኢራን እገዳው እስካልተነሳ ድረስ ድርድር አንቀመጥም የሚል ግልጽ አቋም ቢኖራትም አሜሪካ እገዳውን እንደምታጠብቅ እየገለጸች ባለችበት ወቅት አራክቺ ወደ ኢስላማባድ መጓዛቸው በግልጽ የሚታይ ለውጥ ነው። ይሁን እንጂ ስምምነት ላይ ለመድረስ ረጅም መንገድ ይቀረዋል ብለዋል። የኒውዮርክ ታይምስ ጋዜጠኛው ዳቪድ ሳንገር በበኩሉ የኢራን የዩራኒየም ክምችት ለውይይቱ ማዕከላዊ ጉዳይ መሆኑን ገልጿል። ፕሬዝዳንቱ ኢራን ቦምብ እንዳታመርት ለማድረግ ያላቸውን ቁርጠኝነትም ተግባራዊ ለማድረግ
በከፍተኛ ደረጃ የነጠረውን 440 ኪሎ ግራም ዩራኒየም ብቻ ሳይሆን ሌሎች 10 ቶን የሚጠጉ ዝቅተኛ ደረጃ ያላቸውንም ቁሶችን ከሀገር ማውጣት አለብን ብለዋል። ይህ ደግሞ ድርድሩን የሚያሳካው አይሆንም። በተጨማሪም የኢራኑ የበላይ መሪ አያቶላ ኳሚኒ የካቲት 28 ቀን በተፈጸመው ጥቃት ክፉኛ መጎዳታቸውና መናገር አለመቻላቸው እንዲሁም ውሳኔዎችን በጽሑፍ መልእክቶች ማስተላለፋቸው ድርድሩን እጅግ ውስብስብ ያደርገዋል። ከ1979 አብዮት በኋላ ለመጀመሪያ ጊዜ የበላይ መሪው ሙሉ በሙሉ ስልጣን ላይ የማይገኙበት ሁኔታ መፈጠሩ ድርድሩን አስቸጋሪ ያደርገዋል። ብሬት ማክራገር እንደገለጹት የኒውክለሩ ስምምነት ቴክኒካዊ ዝርዝሮች፣ ቁጥሮችና የማዕቀብ መነሳት ጉዳዮች ብዙ ምልልስ የሚጠይቁ በመሆናቸው አሁን ባለው የኢራን አመራር ሁኔታ ወደ ትክክለኛና ሊረጋገጥ ወደሚችል ስምምነት ለመድረስ ረጅም ጊዜ ይወስዳል። ሮበርት ማሊ ደግሞ እንደገለጹት ትራምፕ ፈጣንና ትኩረት የሚስብ ውጤትን ይፈልጋሉ። የኢራን አመራሮች ግን ዝርዝር ጉዳዮች ላይ የሚጨነቁና የረጅም ጊዜ ጨዋታን የሚመርጡ ናቸው ብለዋል። አንድ የኮንግረስ አባል በሰጡት አስተያየት ደግሞ ዲፕሎማሲያዊ መፍትሄ እንዲመጣ እንደሚመኙ ገልጸዋል። በቦምብ መፍትሄ ያመጣሉ ብዬ አላምንም ያሉ ሲሆን በሁለቱ ሀገራት መካከል ያለው የእምነት ማጣት ትልቅ እንቅፋት መሆኑንም ጠቁመዋል። ፓኪስታን ላደረገችው የአሸማጋይነት ጥረት ምስጋናቸውን አቅርበው ድርድሩ በሚካሄድ ወቅት የሆርሙዝ የባህር ሰርጥ ክፍት እንዲሆንና በነዳጅ እንዲሁም በሌሎች ምርቶች ላይ የሚታየው ጭማሪ እንደሚቀንስ ተስፋ እንዳላቸው ገልጸዋል። ይህም ለአሜሪካ ሕዝብና ለዓለም አቀፉ ማህበረሰብ እጅግ አስፈላጊ መሆኑን አክለው ተናግረዋል። ውድ የቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁ ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ ማድረግ፣ የደወል ምልክቱን መጫንና ላይክ ማድረግ አትዘንጉ እያለን ለዛሬ በዚሁ ተሰናበትን። መልካም ጊዜ